ጹም በስሙ ስገድ። እስቲ መስገድን ታውቀዋለህ? መዝለልን ታውቀዋለህ? መስገድን አታውቁትም። ስላየው እኔ ሰግዶ ሲያመልከው አላየው። ሲዘሉ አይቻለሁ። ሰግደው ሲያመልከው አላየው። መዝለል ይቻላል። ወደ ላይ ኢየሱስ ክብር አለ፣ እንተዋወቃለን። መስገዱን አያውቁም። ኦርቶዶክስ 268 ቀን እንደምትጾም ተዘገበኝ። በጌታ በኢየሱስ ክርስቶስ ስም ትንሽ እቆያለሁ። ኦርቶዶክስ ለመሆን ይከብደኛል። ቤተሰብ ማን ነው ስሙ? እንዳልክ ጠጆን ብታያት ጠጆ ቀጭን ነበረች። ጠጆ ራሱ ቦርጫ አውጥታለች። ጌታ ምክንያቱም ፉድ ኢዝ ጉድ ትላለህ አባቴ። ዘማርያም ላይ ተመጻድቃችኋል። ግጠሙት። የኦርቶዶክስ ልጆች ይፈሩበት በዘማርያም። ከዛ በኋላ ዘማርያምን አትችልም ብለው የኦርቶዶክስ ልጆች ይፈሩበት። መዝሙረ ያሬድ ጋር የሚቆም ፕሮቴስታንት የለም። እንዲሁም ደግሞ እፎይ የተባለ አደገኛ እሱ ጋር የሚገጥም ሙስሊም የለም። መስበክ አይችሉም። አይ ጥናት ላረግበት ለ2 ወር ኦርቶዶክስ ጥናት ላይ ስለሆነች ለጊዜው አቁመነዋል ብትል እዚህ እንጀራቸው ይዘጋል። የሚበሉት የላቸው። በየመድረካቸው የሚሰብኩት እሱ ነው። የሚበሉት የላቸው። ሌላው ምንድን ነው? ጥሪ መቀበል ለምን ፈራ? ንፍጣም እያልክ ነው የተሳደብከው አይደለ? ጥሪ መቀበል ለምን ፈራ? ጸበል ቀጂ ነው ምናምን መናናቅ አይደለም። እንዲያውም ቀላሉ እሱ ነው አይደለ? አንተ ጠበል ቀጂውን አንጠባጥበ በወንጌል አንተ የአንተ ጥሪ ምንድን ነው? ክርስቲያን ማድረግ ነው አይደል? ለምን አልቀበልም አልክ? ትዝታው እስቲ ንገረኝ። ስሙ ሃሌሉያ። መቀለጃ ኢየሱስ ጌታ ነው። ሃሌሉያ። ጽና ዘማርያማዊት የሚባል ሰው አለ። ሁሌ ነጠላ ለብሶ አንገቱን አጣሞ የሚታይ ሰው። በዚህ በትስታ ጉዳይ ያሉ ሁሉ ሰዓት ላይ ቁጭ ብሎ ስድቦቹን ተሳድቧል። ቆይ ሲያላግጥ ነው የምታዩት፣ ሲሳደብ ነው የምታዩት። መልሱን ይዛችሁለት ኑ ነው እኔ የምለው። አሁን አንተ ማድረግ ያለብህ ምንድን ነው? እንግዲህ አብሾ ጠጥታዩን ምን ባላቅም፣ ግን ደግሞ ውዥብርብር የሆነ ትምህርት ማለት ነው። ሰው በልቦ አምኖ ይጸድቃል፣ በአፉ መስክሮ ይድናል። ቀባጣሪ ነው፣ ምንም አያውቅም። ቀባጣሪ ነው፣ ምንም አያውቅም። ቀባጣሪ ነው፣ ምንም አያውቅም። ንፍጣም ሰው ጋር እኔ አልነጋገርም የምትለው ነገር አለ። ንፍጣምን ዘማርያምን ያልከው አልሰደበህም፣ ምንም አልሰደበህም። አንተና ዮናታን ስለ ታቦት ባላገጣችሁት ነገር ላይ የተናገራችሁት ንግግር መጽሐፍ ቅዱስን ማስረጃ አድርጌ በማስረጃ እኔና እናንተ እንነጋገር ብሎ በስርዓት ጥያቄ አቀረበልን። አንተ ችሎታ የለውም ብለህ ካልክ መጥተህ መነጋገር ነው አይደል? ክርስትና በመጀመሪያ ትህትና ነው። ክርስትና ፍቅር ነው። ክርስትና ሌላውን ወንጌል መስበክ ነው። አንተ ግን ኮትህን ይዘህ መጣህ። እኔ ማለት እንዲህ ነኝ፣ ብቃቴ እንዲህ ነው ምናምን ብለህ ምን ታደርጋለህ? ሙርት ይዛለህ። አየህ የባለጌ ጥርቅም እንደሆናችሁ እያየሁ። ኤርሚያስም እንደ ሲንጫጫ ቆይቶ ሙስሊምም ጠራው አልቀበል አለ፣ ዘማርያምም ጠራው አልቀበልም አለ። ኤርሚያስ ሙስሊም ጠራ እናውራ ብለው በቀባጠረው ነገር ላይ ኤርሚያስ በማያውቀው ነገር ቀባጥሯል። በሙስሊም ጥፍጥፍ አድርገው የሚሰሩት ሙስሊሞች አሉ። ግጣም እኔ አቦይደርን ባመጣ ኤርሚያስ ጌታ ኢየሱስ ምስክሬ ያሰልመሃል፣ ያሰልመሃል አንተን አቦይደር። ይህን እርግጠኛው ነው የምነግርህ፣ ያሰልመሃል። ምክንያቱም እኔ የምወደው ወንድሜ ወንጌላዊ ተክሉ አገናኝቸው ነበረ፣ ነግሬው ነበር። ጌታ ኢየሱስ በሚያውቀው ቪዲዮ አለ፣ ለታሪክ ተቀምጧል። እኔ ወንጌላዊ ተክሉን ምን ብየዋለሁ? ወንድሜ ስለ እስልምና ብዙ ማወቅ አለብህ። ስለ እስልምና ካላወቅ ምን ትሆናለህ? ተው ይጎዳል። ምንም ችግር የለውም ማለት አንተ ወንጌል ልታክ ትችላለህ። ሰውየው ግን ሙሉ መሳሪያ ነው ያለው። ምንን ያውቃል?
መጽሐፍ ቅዱስ ያውቃል፣ ቁርአን ያውቃል። ሁለቱንም ስለሚያውቅ ተው ያንጠባጥባል አልኩት። በፍጹም አለ። እሺ ግባ ተባለ። ይኸው ነፍሴ ጌታ ኢየሱስ ምስክሬ ነው የምለው። ጨምቆ እንደ ፎጣ አድርጎ ጨምቆ አጥቦ አለቅልቆ አስጥቶ አድርቆ ነው ያስገባው። ምንም ሊገናኙ አልቻለም። ለምን? አቦይደር እየጠቀሰ እዚህ ጋር ያመጣዋል፣ እዚህ ጋር ወስደዋል፣ እዛ ጋር ወስደዋል። ውጭ ብርብርብር አድርጎት ጥፍጥፍጥፍጥፍ አድርጎ ላከው። እንዳይደግመው አድርጎ ድጋሚ አልተጠራ ደን። አሁንም የምነግርህ መመጻደቅ እውቀት ሊሆን አይችልም። ዘማርያም ላይ ተመጻድቃችኋል፣ ግጠሙት። የኦርቶዶክስ ልጆች ይፈሩበት በዘማርያም። ከዛ በኋላ ዘማርያምን አትችልም ብለው የኦርቶዶክስ ልጆች ይፈሩበት። መዝሙረ ያሬድ ጋር የሚቆም ፕሮቴስታንት የለም። እንዲሁም ደግሞ እፎይ የተባለ አደገኛ እሱ ጋር የሚገጥም ሙስሊም የለም። ኦርቶዶክስ በሁለቱም ማሰማርታለች። አያችሁ፣ ሚስማር ስትቀጠቅጡት ይጠነክራል። ኦርቶዶክስ መቀጥቀጣችሁ ለሙስሊም መሳሪያ አዘጋጅቷል፣ ለጴንጤ መሳሪያ አዘጋጅቷል። ለሙስሊም መሳሪያ አዘጋጀው እፎይ ያስተነፍሳል። ኤኒ ሙስሊም ሄደ እፎይ ጋር ብታወራ ተቀጥቅጠ ትወጣል። ኤኒ ፕሮቴስታንት ዘማርያም ጋር ከሄድክ ወይም ደግሞ ማብለደ መዝሙር ያሬድ ጋር ከሄድ ተቀጥቀጠ ትወጣል። ይሄ የታወቀ። ስለዚህ ኦርቶዶክስን ሳታውቁ በመስደባችሁ አጠንክራችሁ ብረት አረጋችኋል። ስለዚህ የውሃድም የሚባል መጥቷል። ከባድ ሚዛን የውሃድም የሚባል ከባድ ሚዛን መጥቷል። እኔ የገረመኝ ነገር አሁን ባስተዋልኩት ልክ ኦርቶዶክሶች መናገር ሲጀምሩ የጴንጤ ወንጌላውያን መናደድ ይጀምራሉ። አዶን ጌት ዳት ፓርት። አሁን ለምሳሌ እኔ ቤት ልደት ገብቶ በስርዓት ሲያወራው ኤፍሬም ይቆጣ ነበር፣ ጓ ይል ነበር። አዶን ጌት። ልክ የኦርቶዶክስ ልጆች ማወቃቸውን ሲያውቁ እዚህ ጋር ማኩረፍ ለምን ታኮርፋለህ? እውነት መጽሐፍ ቅዱሳዊ ከሆነ ለመማር እንጂ ለመበሳጨት ሊሆን አይችልም። ለመበሳጨት ማድረግ የለብህም። ልክ የኦርቶዶክስ ልጆች አሁን አካሄዳቸውን አጥንተው ፕሮቴስታንቶች ቤት መሆኑን አውቀው ዮኒ ማኛ ደግሞ ከፈት ታረገላቸው፣ ሜዳውን አሰፋውት። አንተ በምታምነው ነው የምንነጋገረው ሲባል ጥለው ነው የሚጠፉት። አሁን አንተ በምታምንበት እንነጋገር ሲባል አይመጡም። ለምን? ያ የሚነጋገሩበት ፓርት ትርኪ ምርኪ ነው። ዴዶን ጋር የላቸው። አንዱ ክርስቶስ መንፈስ ነው ይልሃል፣ ክርስቶስ በስጋ የለም ነው የሚለ። አንደኛው ክርስቶስ በስጋ አለ ይልሃል፣ ጸበል ያድናል ይልሃል። የምኑ የሳልቬሽን አብሮ ያለ ነገር ነው ይልሃል። አንዳንዱ አይደለም ይልሃል። እዛው በዛው ሲጋድሉ ታገኛቸዋለን። እዛው ከየት ነህ ብሎ በመጠየቅ ብቻ ብዙ መልስ ኦርቶዶክስ ታገኘ ነበር። ለእኔ ይህን የገለጠልኝ አምላክ ክብር ምስጋና ይግባው። ይህንን ገለጠልኝ። ተለያይተው ከየት ነህ ብለህ ነጥለህ አውጥተህ መጠብጠብ ቀላል ነው። ነጥለህ ታወጣውና ተለጥጠዋል። ስለዚህ ባዶ ተከታቸዋልና ስራቸው እንዲህ ነው። አኬ ባሩክ ናቲ እየሰማችሁ ነው። እግዚአብሔር ብርክ ያርጋችሁ። ጥሩ ነገር እየሰራችሁ ነው። ዮኒ ማኛ እንደፈለጋችሁ በሉት። አዶን ኬር። እኔ ለሰው ብዬ አይደለም። የእኔ ግንኙነት ከአምላኬ ጋር ሰውን በፍቅር እንጂ በቂም በቀል ሃይማኖትን የትም አታደርሰው። ማናችሁም ብትሆኑ በፍቅር ተመላለሱ። የኦርቶዶክስ ልጁን የፕሮቴስታንቱን በፍቅር ተመላለሱ። ዮኒ ማኛን ጠምደ እንዲሰድበናል ብትል ነገ ሰድበሃል። ምክንያቱም አንተ መመለስ ያለብን ፍቅር ብቻ። ክርስትና የሚጠይቅ ዮኒ ማኛ ሰድቦኛል በቃ ብለህ ማበድ ሳይሆን ለእኔ መስጠት ያለብህ ፍቅር ብቻና ብቻ። ምንም ሌላ መስጠት አትችልም። በጌታ ከሆንክ ክርስቶስ መንፈስ ቅዱስ በውስጥ ካለ ለእኔ መስጠት ያለብህ ነገር ፍቅር ብቻ።
ይሄን መስጠት የማትችል ከሆነ 6666 ጊዜ የተገረፈውን አምላክ አታውቀውም። እኔ አሁን ብዙ ተሰድቤያለሁ። ለምን ሰደባችሁኝ? ኦርቶዶክስ አልሆንም ማለት እችላለሁ፣ ወይም ደግሞ ጴንጤ አልሆንም ማለት እችላለሁ። እኔም ተለጥልጫለሁ። 8 ወር ተለጣልጠናል። አበሻ ግን የሚያየው እኔ ብቻዬን ስለሆንኩኝ የኔ ብቻ ነው የሚታየው። እነሱ 8 ወር አብረው መሳደባቸውን ይረሱታል። ለምን? ሾርት ሚሞሪ ነው ፒፕሉ፣ ሾርት ሚሞሪ። አሁን ጴንጤ እየላሰኝ ነው፣ ግን ዮኒ ማኛ ሰደበን ትለኛል። ጴንጤ አብዛኛው እየላሰኝ ነው፣ ግን ዮኒ ማኛ ነው የሰደበን ይልላል መጥቶ ዱቄታ። አየ የእናንተን ማየት ስለማችሉ እኔ ሙሉን የመመለስ የጅብ ቆዳ አለኝ። አይሞቀኝ አይበርደኝ። እውነት በየትም በኩል እውነት ናት። የትም በኩል ብትሄድ እውነት እውነት ናት። ኦርቶዶክስ ትመቸኛለች። ለምን? አብዛኛው ጓደኞቼ፣ አብዛኛው ቤተሰቦቼ፣ አብዛኛው ማንነቴ፣ አብዛኛው ቤተ ክርስቲያን ሲገባ ክብር ያለው ኦርቶዶክስ ነው። የፈለገ ሰካራም አድርገው፣ የፈለገ መጥፎ ሰው በለው፣ የፈለገው ምን በለው፣ ልክ ቤተ ክርስቲያን ሊገባ ሲል የሚያሳየው ስርዓት ለእግዚአብሔር አምላኩ ክብር እንዴት እንዳለ ያሳያል። ምክንያቱም ኢየሱስ ክርስቶስ ሲመጣ ቁጭ ያለው ማንን የፈለገው? ኢየሱስ ክርስቶስ ዱርዬውን፣ ቀራጩን፣ ሌባውን፣ ዘማዊውን ነው የፈለገው። ሊያድን የመጣው ያንን ነው። ቤተ ክርስቲያንም የምታድነው እነዚህን የሚደንሱትን፣ የሚቅሙትን፣ የሚያጨሱትን፣ የሚጠጡትን እንጂ የዳኑትን ምን ሊያደርግ ነው? ቤተ ክርስቲያን የሚያስፈልጋቸው ለዳኑ ምን ያደርጋል? ስለዚህ እነሱ እኮ ጨፍረው ነው ቤተ ክርስቲያን የሚሄዱት። አዎ ምን ለመሆን? ከዛ ነገር ወጥቶ ለመዳን። ታዲያ የት ልሄድ ነው? እናንተ ግን ድነናል ብለህ ከቤተ ክርስቲያን ስትወጣ ወደ ምንድን ነው የምትሄዱት? ውስጣችሁን ታውቁታላችሁ። ፓስተር አስተምሮ ወጥቶ ሴት ይለጠልጥላል የኋላ እሸት ፓስተር። ስለዚህ የትኛው ነው እውነተኛ ነገር አለው ብለህ የምትለው? ስለዚህ አሁንም የንዴት ሳይሆን እውነተኛ ነገር ሲነገር አይመመ ዮኒ ማኛ ለገንዘብ ነው አንዱን ይዞ ገንዘብ መብላት አይቻልም እንዴ? ምኑ ነው ከባዱ? አሁን ለምሳሌ በኦርቶዶክስነት አርጌ ገንዘብ ብጡጥ ማድረግ አልችልም እንዴ? ማን ይከለክለኛል? ቀላሉ እኮ እሱ ነው አይደል? በሆነ ነገር ላይ ልጥፍ ብለህ ገንዘቡን ጥብ አድርገህ መብላት ትችላለህ። ማን ይከለክላል? ኢትስ ሶ ሲምፕል። እንዲያውም የሚደብረው እኮ አንዴዚህ ድካም ላለው። እውነት ሲኖር ግን ሁሉም ጋር ነው የምትሄደው። እውነት ሁሉም ቤት አለ፣ ውሸት ሁሉም ቤት አለ። ተግባባን? ጥሩ እንዳለው መጥፎ አለው። ጥሩ ሲኖረው መልካም እላለሁ፣ ጥሩ ካልሆነ አይደለም እላለሁ። መፈንዳት ትችላለህ። የኔ አይነት ባህሪ ማንም ሊኖረው አይችልም። በኢትዮጵያውያን በሌላ ሀገር የተለመደ ነው። they call it controversial። ጥሩ ነገር ሲኖር ጥሩ ትላለህ፣ መጥፎ ከሆነ መጥፎ ትላለህ። እኔ ላይፌ በልጆቼ የማሳየውን ነው ለእናንተ ማሳያችሁ። ልጆቼ ጥሩ ከሰሩ አበረታታ፣ ጥሩ ካልሰራ አንተ ዱቄታ እለዋለሁ። ምን ልዩነት አለው? አልወድም ማለት አይደለም። ጥሩ ከሰራው ልጄን እንዳበረታታው፣ ሲያጠፉ ደግሞ ይሄ አጥፍታችኋል እላችኋለሁ፣ እቆጣለሁ። ይሄ ነው ላይፍ ላይ ማሳያችሁ። ወደዚ ዲፍረንት። እንዴት ትላንት ደግፎ ነበረ ዛሬ ተቃወመ ትለኛለህ? የስ ጥሩ ስትሰራ ደግፋለሁ፣ መጥፎ ስትሰራ እቃወማለሁ። ስለዚህ አሁንም ጥሩ ነገር ያየሁት ነገር አለ። ምን አይነት ጥሩ ነገር አይተሃል በሉ። ምን አይነት? በጴንጤ ምን የመሰለ ማስመሰል አይቻለሁ። ወርቅ የሆነ ማስመሰል። ይሄ ጥሩ ባህሪያችሁ ነው። ወርቅ የሆነ ማስመሰል። ኦርቶዶክስን መስደብ ልክ አይደለም ያለኝ አንድ ጴንጤ አምጡልኝ። ብሪንግ ዋን ኤኒባዲ ቪዲዮ ሰርቶ ይቅርታ አቤል አቡና ይቅርታ አቤል አቡና ብሎኛል። ከአቤል አቡና ውጪ ኦርቶዶክስን 8 ወር
ስንሰዳደብ እነሱም አልማሩኝም፣ ይልሱኛል፣ እኔም እልሳለሁ። ከአቤል አቡና በስተቀር ተው ይሄ ልክ አይደለም፣ ኦርቶዶክስን መጥላት የለብህም ያለኝ ሌላ ሰው የለም። ተግባብተናል። ስለዚህ ወንጌላችሁ የውሸት ነው፣ የውሸት ነው። ወንጌሉ የእውነት ቢሆን ፍቅርን ነበር መስበክ የነበረበት። ወንጌሉ የውሸት መሆኑን እነ ኤርምያስን ይዋቸው ጥላቻ ነው የሚሰብኩ። ግባና ኦርቶዶክስን መጥላት ይሰብካል። ይሄ ፍቅር አይደለም። ስለዚህ በጥላቻ ላይ የተመሰረተ ማንነት ያለውን ነገር አስመሳይነትን አይቻለው። አቤል ጀግና ሆኗል፣ ጀግና ሆኗል። ብዙ ሰዎች ይነሱበታል። መስሚያው ጥጥ ነው። ሐሰተኞችን በማጋለጥ ስቃያቸውን አብልቷቸዋል። ስቃያቸውን ሐሰተኞችን በማጋለጥ ስቃያቸው በሉ። ኦርቶዶክስም ካልተሰደበች እንጀራ የለም። ስለዚህ ያ ነገር መቆም አለበት። በወንጌል መመላለስ መልካም ነው። ኢየሱስ አዳኝ ነው። አብዛኞቻችሁ ሶሻል ሚዲያ ላይ ያዩአችሁ ግን በኦርቶዶክስ ጥላቻ የሰከራችሁ ናችሁ፣ የሰከራችሁ። ይሄን ነገር ደግሞ ምን ሆኗል? ባየሁት ነገር አላየም አትሉኝም። 8 ወር ቀላል ጊዜ አይደለም። በደንብ አይቻለሁ። ስለዚህ ያንን ነገር እላለሁ። ጥያቄ ካላችሁ ጊፍት ጠረረብህ መናጢ። እኔ የምኖረው የኢትዮጵያን አንድ የኔ ብር ኢትዮጵያ ቁርስ የምትበላበት ነው። አንድ የኔ ዶላር ኢትዮጵያ ቁርስ በደንብ ቤተሰብን የሚያበላ ነው። በአንድ ሰው ደሞዝ ነው ኢትዮጵያ ውስጥ አንድ የኔ ዶላር። $20 ካለኝማ የኢትዮጵያ ዶክተር ደሞዝ ነው። መናጢ ስለ ገንዘብ እንዳታወራ። ኢትዮጵያ የሆነ ዱቄታ፣ እውነቴን ነው። ኢትዮጵያ የሆነ ስለ ገንዘብ እንዳታወራ እካክ። ስለ ገንዘብ ስለ ድህነት እዛው ተጨማለቅ። የኔ $20 የአንተ ዶክተር የሚከፈለው ነው። ቆሮቆንዳ ስለ ገንዘብ ታወራለህ? እንደዚህ ሆነ ማፈሪያ። ድፍረታችሁ ደስ ሲል ደግሞ ድፍረታችሁ ደስ ይላል። ስለ ገንዘብ ታወራለህ? የኔ $20 ማለት ነው ለአንተ ዶክተር የሚከፈለው ነው ኢትዮጵያ ውስጥ ቆዳ። ስለዚህ እንደዛ ብላችሁ ባትመጻድ። ስለ ገንዘብ ኢትዮጵያዊ የሆነ ማውራት አትችልም። ይከንት እሱን ነው የምልህ። ሌላ ጥያቄ ካለ፣ ስለዚህ አሁንም በፍቅር ለምትሰብኩ ወንጌላውያን እግዚአብሔር ብርክ ያድርጋችሁ። እውነተኛ ክርስቶስን የምትሰብኩት ክርስቶስ እውነተኛ ነው። ክርስቶስ አይደለም ሰውን ድንጋይን ያናግራል። የሰው ልጅ ማመስገን ባይችል በድንጋይ ይነገራል። ክርስቶስን ስበኩት፣ ማንም አይቃወማችሁም። ኦርቶዶክስን ከመጥላት ግን ውጡ። ቺ ከባድ ንግግሬ ናት። ሰሞኑን ያቀወሳችሁ ንግግሬ ይሄ ነው። ኦርቶዶክስን መንካት እኔ ጉድን እያመጣው ዘረግፈዋለሁ። ኤፍሬም አለ ላይቭ በራስ ቤት ግባና ስለ ገብረ ሰዶም ና እናውራ። ትላንት ዋሽተሃል ኤፍሬም፣ ዋሽተሃል ኤፍሬም፣ ባለጊዜው ዋሽተሃል። ትላንት ግብረ ሰዶማዊ ገብቷል። የዛሬ 7 ዓመት ኢትዮጵያ ገብቷል። ኮንፈረንስ ተጠርቶ የፓስተር ልጆች ጭምር ግብረ ሰዶማዊ ናቸው ተብሎ ይኸው ዶክተር ስዩም መስክሯል። ላሳያ እንዴ ዋሽተሃል። ዋሸ። እኔ አልዋሸው፣ አንተ ግን ዋሽተሃል። በጣም አስደንጋጭ ነው። ወንጌላውያን ፓስተሮች የዚህ ጸያፍ ተግባር አባላት ሆነው ዶክተር ስዩም አንቶኒዮ አሁን ቪዲዮን እናስደምጣቸዋለን እና እንደውም ህብረት ሁሉ አለን። ህብረት የግብረ ሰዶማውያን ክርስቲያኖች ህብረት ማለት የት ቸርች ውስጥ
ነገ ምን ሊሆን የተዘጋጀ ቸርች ሊሆን ማለት ነው። ቤተ ክርስቲያናት ውስጥ ህብረት በመመስረት በጣም በብዙ አይነት ደረጃ ወደ አገራችንም እየገቡ እንደሆነ እየተነገረ ነው፣ የምናየውም ነው። አብረውም ለአመታት ኖረዋል፣ መድረክ ላይ አገልግለዋል፣ እጅ ጭነዋል፣ ትንቢት ተናግረዋል። ይኸው አብረውን ለአመታት ኖረዋል፣ ትንቢት ተናግረዋል፣ እጅ ጭነው ፈውሰዋል ብሎ ይናገራል። በፈውስ አገልግለዋል። በሰዶማን ነው 7-8 ዓመት በፊት ነው። አንድ ኮንፈረንስ እኮ ተዘጋጅቶ እዛ ኮንፈረንስ ላይ ውጡ ብሎ ሲል የወጣው ሰው ብዛት ማለት ወንድ ከወንድ ሴት ከሴት እያለ ነው ሰው። ከ7 ዓመት በፊት የሆነን ነገር ነው። የአገልጋይ ልጆች የፓስተር ልጆች ብዙ አግኝቻለሁ። እንዲህ አልዋሽም፣ በጌታ ፊት ነው የምናገረው። ምክንያቱም ይሄ ራሱ ጴንጤ ነው፣ የሚያስዋሸው ምንም ነገር የለም። በጌታ ፊት ነው የሚናገረው። ለምን ይዋሽ? ያልሆነ ነገር በራሱ ፔጅ ላይ በራሱ ቤት ላይ ለምን ይመሰክራል? እስቲ ንገረኝ። በራሱ ፔል ላይ ጴንጤ ነው ሰውየው፣ ዶክተር ነው፣ የታወቀ ነው። በራሱ ቤት ላይ እንደዚህ አይነት ምስክርነት እንዴት ይሰጣል? ግራ ስለገባው ስለጨነቀው። ለምን? እውነተኛ ክርስቲያን ስትሆን ውሸትን አትቀበልም። ስለዚህ ይሄ ነገር ልምምድ በደንብ ጴንጤ ውስጥ እንዳለ በእርግጠኝነት ከነ ምስክር አምጥቼልሃለሁ። ስለዚህ ምን ሆናል? ባዶ ገብተሃል ማለት ነው። አሁንም መሰክራለሁ። ጌታ ኢየሱስ ልቦና ይስጣችሁ። ልቦና ይስጣችሁ። በጣም የሚያሳዝን ነገር ነው። እንግዲህ ተጠንቀቁ። ያንን ነገር እነግራችኋለሁ። ሌላ ብዙ አለ ማሳያችሁ። እኔ እኮ የቱን ይዤ የቱን ልጨርሰው? በጌታ በኢየሱስ ስም የቱን ተናግሬ የቱን ልጨርሰው? ይሄንን ነው ማስተካከል ፕሮቴስታንት አንድ ክርስቲያን ማድረግ ያለበት ወይስ ስለ ኦርቶዶክስ ስለ ሙስሊም ማውራት ነው ያለበት? እስቲ ንገሩኝ እናንተ። ስለ ኦርቶዶክስ ስለ ሙስሊም ነው መወራት ያለበት አንድ ፕሮቴስታንት ማድረግ ያለበት ወይስ እሱ ቤት ያለውን ይሄን የመሰለ መረን ይሄን የመሰለ ከእግዚአብሔር የሚያርቅ መንፈስ ነው ማባረር ያለበት? ፓስተሮች ነው ያለው፣ አገልጋዮች ነው ያለው። የእግዚአብሔርን ቃል የሚያውቁ ዓለማዊ ቢሆን አይደንቀኝም። አይ ተራ ዱርዬ ሰው እንደዛ ሆነ ብትለኝ ችግር የለብኝም። ተራ የጴንጤ ምዕመን እንደዛ ሆነ ብትለኝ ኦኬ ይነዋት ምዕመናን ነው፣ አይመለከተኝም። ፓስተሮች፣ አገልጋዮች እጅ ጭነው የሚጸልዩ እነዚህ ናቸው የሆኑት የፓስተር ልጆች። ጌታ ኢየሱስ ልቦና ይስጣችሁ። የድፍረታችሁ ብዛት ኦርቶዶክስን ለመጣል ስትንደፋደፉ ነው። ኦርቶዶክስ መግለጫ ሳታወጣ እኔ አዝረከርካለሁ። ኦርቶዶክስ ምንም ሳትል እኔ ባዶ ከትቼ ያለሁ። ስለዚህ ወደ መዝሙር ደግሞ እስቲ እንሂድ። ትንሽ ብንዘምር መልካም ነው። ብንዘምር መልካም ነው። ተባረኩ። ጾማል ሊደፉኝ ነው። 268 ቀን ትክክለኛ ኦርቶዶክስ ከሆንክ 268 ቀን ትጾማለህ። ስጋ የለ። እኔ ደግሞ አሜሪካ ከገባው ጀምሮ ስጋ ቆርጣሚ ነኝ።
ስለዚህ ትንሽ እረፍት ልውሰድ ቤተሰብ፣ እረፍት ያስፈልገኛል። ጌታ ከባድ ኦርቶዶክስ መሆን ከባድ ይከብዳል። ሌላ መዝሙር ልፈልግ በድንኳኔ። ይህም ደስ የሚለኝ መዝሙር ነው። ካሄድ ነው ኢትዮጵያ ውስጥ ተዋሻላችሁ ግን 10-12 ሚሊዮን እሱንም አትሞሉትም። ትቀጥፋላችሁ። የትኛው አማራ ነው አብዛኛው ጴንጤ ያለው? ወሬኛ ደቡብ ላይ ነው ጴንጤ ያለው፣ ከዛ ውጭ የለ። የምን ውሸት ነው የምታወሩት? በውሸት ግዙፍ ራስን ማድረግ ይፈልጋሉ። ከሱ ላይ ደግሞ 10ም ሆነው 10 የተከፋፈለ ነው። የኔ አባት 10 አይሞሉም፣ 10ም ተከፋፍለዋል። አብረው ቁጭ እሱ ራሱን የቻለ ንስሐ ያስፈልገዋል። ክርስቶስ ያለ የነበረ አልፋና ኦሜጋ መጨረሻ የሌለው ጅማሬ ፈጻሚ የሌለው ጀማሪም ፈጻሚም እሱ ብቻ የሆነ ነው። ክርስቶስ ዛሬ መጣ አይደለም። ስለዚህ በውሸትና በየሆቴሉ ስለጨፈርክ ኢየሱስን አመሰገንከው አመለከው ማለት አይደለም። ኢየሱስን የምትወደው ከሆነ በስሙ ጹም እስቲ በስሙ አይዞ ጹም በስሙ ስገድ እስቲ። መስገድን ታውቀዋለህ? መዝለልን ታውቀዋለህ? መስገድን አታውቁትም። ስላየው እኔ ሰግዶ ሲያመልከው አላየሁም። ሲዘሉ አይቻለሁ። ሰግደው ሲያመልኩ አላየሁ። መዝለል ይቻላል። ወደ ላይ ኢየሱስ ክብር አለ፣ እንተዋወቃለን። መስገዱን አያውቁትም። ዱቅ ብለህ ፈታ ብለህ ምቾት ባለው ወንበር ላይ፣ በተለይ አሜሪካን ሀገር ምቾት ያላቸው ወንበሮች አሉ። ዱቅ ብለህ ውሃን እየጠጣ ፈታ እያልክ ምናምን ነው የምትሰማው። ኩኪስ ምናምን እየበላ ነው የምታዳምጠው። እንኳን እዛ ካሌጅ እንኳን እንደዚህ አይፈቅድልህም። ካሌጅ ሬጉላር ትምህርት የምትማረው እንደዛ አይፈቅድልህም። ምክንያቱም ክርስቶስን ብታስብ ራሱ ክርስቶስ 40 ቀን 40 ሌሊት ጾሟል። ጾሙን ጾሞ ነው ያስተማረን። ኢየሱስ ክርስቶስ ጾሞ ነው ያስተማረን። ጾምን የሚጠሉ ኦርቶዶክስ 268 ቀን እንደምትጾም ተዘገበኝ። በጌታ በኢየሱስ ክርስቶስም ትንሽ እቆያለሁ። ኦርቶዶክስ ለመሆን ይከብደኛል። ቤተሰብ ትንሽ ልቆይ ትንሽ ቤተሰብ እናንተ በጾም ልደፉኝ ነው። ልቆይ ምን አስባችሁ? ትንሽ ልቆይ። አይ ጥሩ አይደለም ይሄ። ከጤናዬም ሳስበው ማይዬ በየቀኑ አማርጭ የምበላ ሰውዬ 268 ቀን ጾማለሁ። አይ ልቆይ ቤተሰብ ጥሩ አይደለም ይሄ ሊያስማማን አይችልም። ጴንጤ ወንድምና እህቶቼ ትሰማላችሁ? ኦርቶዶክስ ስትሆን 268 ቀን ስጋ አታይም። ልንገር ብዬ ነው ከአሁኑ ልንገር ብዬ ነው። ምናልባት የመሄድ ወደ ኦርቶዶክስ እቅዱ ካለ ስለ ስጋ አይደለም። የሚገርማችሁ ስለሚታየው ስለሚሰማ አላውቅም ምን ይሉና እዚህ ብር አምጣ ይልሃል። መዝሙሩ ሌላ፣ ዘረፋቸው ሌላ። ስለሚታየው ስለሚሰማው አይደለም ምን እማወራው ይልሃል። ከዛ በኋላ እዚህ ጋር በቪኤት ሄድልሃል። እዚህ ጋር ምን የመሰለ
ይለያል። በእርግጥ ይለያል። እኔ ያዝኩት ምናምን ይላል። ኦርቶዶክሳዊነት፣ እውነተኛ ኦርቶዶክሳዊነት 268 ቀን ከ365 ቀን ካልኩሌት ላድርገው። አንዴ ቤተሰብ አንዴ እውነቴት ካልኩሌሽን የማያስፈልገኛል። አባቴ ሆይ ሆይ ባላለሽ አለ ሰውየው። ካልኩሌተር ከ365 ቀን ሲቀነሱ 268 ቀን ስጋ ማያት 3 ወር 97 ቀን ነው። ከ365 ቀን 97 ቀን ብቻ ስጋ የሚባል ነገር፣ ቂቤ የሚባል ነገር የምታየው፣ አይብ የሚባል ቁርጥ የምታየው 97 ቀን 3 ወር ከ7 ቀን ብቻ ነው። 3 ወር ከ7 ቀን። ኦርቶዶክስ ትንሽ ልቆይ። አይ እቺ ነገር ለመስማማት ይከብደኛል። ስለዚህ በስጋ ይጾማል። ምን ይላል? ዲያቆን ስለሆነ ግዴታው እንትናንም ብታዩት ማናትን ማን ነው ስሙ እንዳልክ ጠጆን ብታያት፣ ጠጆ ቀጭን ነበረች። ጠጆ ራሱ ቦርጫ አውጥታለች። ጌታ ምክንያቱም ፉድ ኢዝ ጉድ ትላለህ አባቴ። ፉድ ኢዝ ጉድ ዮዳብኔው ማስተዋል ጥሩ ነው ብዬ አስባለሁ። ኢየሱስ የጌቶች ጌታ የንጉሶች ንጉስ ሁሉ ነው። ጥያቄ የለው። መዳን በደሙ ነው፣ በኢየሱስ ክርስቶስ ደም ነው። የስ